take you now to the sentencing of Ethan Crumbley, the convicted shooter in the Oxford High School shooting in Michigan. ህዳር 30 ቀን 2021 በኦክስፎርድ ሚቺጋን የሚገኘው የኦክስፎርድ ሃይ ስኩል እንደማንኛውም ቀን ሰላማዊ ነበር። ነገር ግን ከቀኑ 12:51 ላይ ያ ሰላም ለዘላለም ተቀየረ። የ15 ዓመቱ ኢታን ክራምብሊ ከትምህርት ቤቱ መጸዳጃ ቤት ወጥቶ በከፊል አውቶማቲክ ሽጉጥ ተኩስ ከፈተ። 4 ተማሪዎችንም ገደለ። 7 ሰዎች ቆሰሉ። ነገር ግን ዛሬ የምናወራው ስለ ገዳዩ ብቻ አይደለም። የምናወራው ገዳዩን ስለፈጠሩት፣ መሳሪያውን ስለገዙለትና ምልክቶቹን እያዩ ችላ ስላሉት ወላጆቹ ጄምስ እና ጄኒፈር ክራምብሊ ነው። ይህ ታሪክ ወላጆቹ በልጃቸው ወንጀል በሰው መግደል ጥፋተኛ የተባሉበት የመጀመሪያው የታሪክ አጋጣሚ ነው። ከጥቃቱ 4 ቀን በፊት አባትየው ጄምስ ክራምብሊ ልጁን ይዞ ወደ መሳሪያ መሸጫ ሱቅ ይሄዳል። ሽጉጥም ይገዛለታል። ኢታን በኢንስታግራም ገጹ ላይ ዛሬ አዲሷን ቆንጂዬ አገኘዋት ብሎ ፎቶ ይለጥፋል። እናትየው ጄኒፈር በማግስቱ ልጇን ይዛ ለልምምድ ትሄዳለች። የእናትና የልጅ የልምምድ ቀን ብላም በማህበራዊ ሚዲያ ትመካለች። ሽጉጡ ቤት ውስጥ የተቀመጠው ባልተቆለፈ መሳቢያ ውስጥ ነበር። ልጁ በፈለገበት ሰዓት የመውሰድ ሙሉ እድል ነበረው። የኢታን የአእምሮ ሁኔታ፣ ኢታን ዝምተኛ አልነበረም። እርዳታ እየጠየቀ ነበር። በደብተሩ ላይ አእምሮዬ ውስጥ ያሉት ድምጾች አይቆሙም እርዱኝ ብሎ ጽፎ ነበር። ለእናቱ ቤታችን ውስጥ አጋንንት አለ፣ ሳህኖቹ ሲበሩ እያየው ነው ብሎ የጽሑፍ መልእክት ይልክ ነበር። እናቱ ግን ምን አደረገች? ለጓደኛዋ ልጄ የሆነ ነገር እየሆነ ነው ብላ ከማውራት ውጭ ለልጇ የሕክምና እርዳታ አልፈለገችም። እንዲያውም አይዞ ከማለት ይልቅ በስላቅ ትመልስለት ነበር። በትምህርት ቤት ውስጥ የተፈጠረው አስቸኳይ ስብሰባ። መምህርት የኢታን ደብተር ላይ አስደንጋጭ ስዕል አየች። የተተኮሰበት ሰው፣ የፈሰሰ ደምና ሕይወቴ ከንቱ ነው የሚል ጽሑፍ። ወላጆቹ በአስቸኳይ ተጠሩ። የትምህርት ቤቱ አማካሪ ልጃችሁ አሁኑን እርዳታ ይፈልጋል፣ ወደ ቤት ወስዳችሁ ሐኪም ዘንድ አሳዩት አላቸው። ጄምስ እና ጄኒፈር ግን ስራ አለብን፣ አሁን መውሰድ አንችልም አሉ። ልጃቸውን ሳያቅፉት ቦርሳውን ሳይፈትሹ ትተውት ሄዱ። ያ ቦርሳ ውስጥ ሽጉጡ ነበር። ጥቃቱ ሲፈጸም ወላጆቹ ከትምህርት ቤት በወጡ በ2 ሰዓት ውስጥ ጥይት መተኮስ ጀመረ። ትምህርት ቤቱ ተሸበረ። እናትየው ጥቃቱን ስትሰማ ለልጇ የላከችው መልእክት ኢታን እንዳታደርገው ወይም ኢታን ዶንት ዱ ኢት የሚል ነበር። ይህ የሚያሳየው ልጇ ይህንን እንደሚያደርግ አስቀድማ ትጠረጥር እንደነበር ነው። አባትየው ደግሞ ሽጉጡ በቦታው አለመኖሩን ሲያይ ወዲያውኑ ለፖሊስ ደውሎ ልጄ ሽጉጤን ሳይወስድ አይቀርም አለ። ነገር ግን በጣም ዘግይተው ነበር። ፖሊስ በወላጆቹ ላይ የእስር ማዘዣ ወጣ። ነገር ግን ጄምስ እና ጄኒፈር እጃቸውን ከመስጠት ይልቅ $4000 ይዘው ተሰወሩ። ስልካቸውንም አጠፉ። በመጨረሻም በአንድ የኢንዱስትሪ ህንፃ ውስጥ ወለል ላይ ተደብቀው በፖሊስ ተያዙ። ይህ ሽሽት በፍርድ ቤት ላይ ጥፋተኝነትን የሚያሳይ ትልቅ ማስረጃ ሆነ። ዳኛው እናንተ ልጃችሁን አልገደላችሁም፣ ነገር ግን ግድያው እንዳይፈጸም ማድረግ የምትችሉባቸውን በመቶዎች የሚቆጠሩ ዕድሎች አባክናችኋል አላቸው። ጄኒፈር እና ጄምስ እያንዳንዳቸው ከ10 እስከ 15 ዓመት እስራት ተፈረደባቸው። ዳኛው ፍርዱን ከመስጠቱ በፊት በደርዘን የሚቆጠሩ የኦክስፎርድ ሁለተኛ ደረጃ ትምህርት ቤት ጥቃትና የተገደሉት የቤተሰብ አባላት የተጎጂዎችን ተጽዕኖ የሚገልጹ መግለጫዎችን ለሰዓታት አቅርበዋል። ጉዳዩ የተጀመረው በትምህርት ቤት የተፈጸሙት የተኩስ ግድያዎች በአሜሪካ ካምፓሶች ውስጥ መቀጠላቸውን ሲቀጥሉ ሲሆን በዚህ ዓመት እስካሁን 80 ተመዝግበዋል ሲል የሲኤንኤን ትንታኔ ያሳያል። ተከሳሹ ቀደም ሲል በፍርድ ቤት አምኖ በኖቬምበር 30 2021 የ15 ዓመት ልጅ እያለ በቤት ውስጥ ካለ ክፍት ኮንቴነር ሽጉጥ ወስዶ በጀርባው ቦርሳ ውስጥ ደብቆ በትምህርት ቤት ጓደኞች ላይ ተኩስ ከመክፈቱ በፊት በመታጠቢያ ውስጥ እንዳወጣ አምኗል።